የእግዚአብሔር የፍቅሩ ስፋት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጎዳ እግዚአብሔር አንድያ ልጁን ለሁሉ ቤዛ አድርጎ እስከ መስጠት ደርሶ ዓለሙን ወዶታልና። እንዲህ ሲል ነው፣ ኒቆዲሞስ ሆይ እናንተ የዘላለም ደህንነት ታገኙ ዘንድ እሞታለሁ እሰቀላለሁ ስላልኩህ አትደነቅ። እግዚአብሔር ስለ እናንተ ስለ ባሪያዎቹ ያውም ለውለታ ቢሶቹ ለናንተ የባህሪ ልጁን አሳልፎ ይሰጥ ዘንድ ወዷልና። እግዚአብሔር ተቀዳሚም ተከታይም የሌለው አንድያ ልጁን ነው የሰጠው። ይህም አንድ ሰው እጅግ ለሚወደው ወዳጁ እንኳን የማያደርገው ነው። ወይም ስለ ጻድቅ ሰው ብሎ ማንም ይሁን ማን የማያደርገው ነው። ብፁዕ ጳውሎስ ስለ ጻድቅ የሚሞት በጭንቅ ይገኛልና ያለውም ይህንን ነውና። ቅዱስ ጳውሎስ ለምእመናን እየተናገረ ስለነበር ሌሎች ይህን የመሰሉ ጥልቅ ትምህርቶችንም አስተምሯል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን እየተነጋገረ የነበረው ከኒቆዲሞስ ጋር ስለነበር እጥር ምጥን አድርጎም ከፍ ባለ ኃይልና ጥልቀትም ነው። በእርግጥ ጌታችን የተናገረው እያንዳንዱ ቃል ታላቅ የሆነ ኃይልና ጥልቀት አለው። እግዚአብሔር ዓለሙን እንዲሁ ወዶታልና የሚለው ኃይለ ቃል እግዚአብሔር ይህን ዓለም የወደደበት ፍቅር ጥልቅነትና ወደር የለሽነት የሚያመለክት ነውና። በአፍቃሪው እግዚአብሔርና በተፈቃሪው ሰው መካከል ያለው ርቀት እንዲህ ነው ተብሎ በዚህ ዓለም ሕሊና የሚታሰብ በዚህ ዓለም ቋንቋም የሚገለጽ የሚተነተን አይደለምና። ምክንያቱም ዓለምን ሰውን እንዲሁ ያፈቀረው እግዚአብሔር የማይሞት በፍጡር ጊዜ የማይወሰን በባህሪው የማይመረመር ወደር የለሽም ሲሆን እንዲሁ ያለምንም ምክንያትና መስፈርት የተፈቀረው ሰው ግን አፈርና አመድ ስፍር ቁጥር በሌለው የኃጢአት ሸክም የጎበጠ የተተበተበም ሁልጊዜ የሚበድል ውለታ ቢስም የሆነ ነውና አንድያ ልጁን ለሕማም ለሞት እስከ መስጠት ደርሶ የሚለው ኃይለ ቃልም ይህን ወደር የለሽ ፍቅሩን የሚያስረዳ ነው። ምክንያቱም እግዚአብሔር ስለ ሰው ልጆች ፍቅር ቤዛ ይሆን ዘንድ የሰጠው ከባሪያዎቹ አንዱን አይደለም፣ ወይም መልአክን አይደለም፣ ወይም ከመላእክት አለቆች አንዱን አይደለም። ስለ ሰው ፍቅር ለሕማም ለሞት አሳልፎ የሰጠው አንድ ብቸኛ ልጁን ነው። ተመልከቱ፣ እጅግ እወደዋለሁ ለሚለው ልጁ የገዛ ነፍሱን መስጠት የሚችል ወላጅ አይገኝም። እግዚአብሔር ያሳየው ፍቅር ግን ውለታ ቢሶች ለሆንን ለኛ ለባሪያዎቹ ነው። ኦ ምንኛ ይረቅ፣ ምንኛስ ይደንቅ!